ሰበር ዜና በትግራይ ክልል ሁለተኛ ዙር የድሮን ጥቃት በህወሓት ላይ ተፈጽሟል። እንዲሁም ከባለፈው የድሮን ጥቃት ጋር ተያይዞ አዲስ ሚስጥር ተሰምቷል። በቀዳሚነት በዝርዝር ይሰሙታል። በሌላ ዜና የመካከለኛው ምስራቅ ውጥረት ከትላንት ሌሊት ጀምሮ አገርሽቷል። እስራኤል ዛሬ በኢራን ላይ ጥቃት ፈጽማለች። በሌላ በኩል ደግሞ በኢራን የሚደገፈው የየመን ሁቲ አማጽያን በእስራኤል ላይ ጥቃት መፈጸሙን አስታውቋል። እንዲሁም ከእስራኤል ጋር ግንኙነት ያላቸው መርከቦች በቀይ ባህር ላይ እንዳይጓዙ ሙሉ በሙሉ መታገዳቸውንም ገልጸዋል። በሌላ በኩል የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ እስራኤልና ኢራን አሁኑኑ መታኮስ ማቆም አለባቸው ሲሉ ዛሬ ከተናገሩ በኋላ እስራኤልና ኢራን ለፕሬዝደንቱ መልእክት ምላሽ ሰጥተዋል። ምላሻቸው ምን ይሁን የሚለውን በዝርዝር ይሰሙታል። በሌላ ዜና ኢራንና አሜሪካ መልእክት መለዋወጥ አላቋረጡም ሲሉ የኢራን ውጭ ጉዳይ ሚኒስቴር አስታውቋል። ሁሉንም በዝርዝር ይሰሙታል። ሰላም ጤና ይስጥልኝ ውድ ተመልካቾቻችን፣ የሰዓቱን የተመራረጡ አጫጭር ሰበር ዜናዎችን ይዤ ቀርብ ያለው አብራችሁን ቆዩ። በቀጣይ ፈጣንና እውነተኛ ሰበር መረጃዎችን በፍጥነት ለመከታተል ቻናሉን ሰብስክራይብ በማድረግ የደወል ምልክቷን በመጫን አሁኑኑ ቤተሰብ ይሁኑ። ይህንን ቪዲዮ ደግሞ ላይክ በማድረግ ቤተሰብነታችሁን አጠናክሩ። አሁን ዜናዎቹን በዝርዝር ወደ እናንተ አደርሳለሁ። እስከ ቪዲዮ መጨረሻ አብራችሁን ቆዩ። በቅድሚያ ሁለተኛ ዙር የድሮን ጥቃት በህወሓት ላይ ተፈጽሟል። በዛሬው ዕለት ሰኔ 1 2018 ዓ.ም በሱዳን በኩል ሸረሪና አካባቢ በሚገኘው የህወሓት ታጣቂዎች ላይ የኢትዮጵያ አየር ኃይል ከቀኑ 5:45 ላይ የድሮን ጥቃት መፈጸሙን የአካባቢው ምንጮች ገልጸዋል። ከቀናት በፊት ከሽራሮው የድሮን ጥቃት የተረፉት የአርሚ 13 ታጣቂዎች እንደገና በመደራጀት ሌሊቱኑ በእግር ወደ ኤርትራ ከገቡ በኋላ ሱዳን ሸረሪና መድረስ ችለው ነበር። ከቀናት በፊት በህወሓት ላይ የተሰነዘረው የድሮን ጥቃት በታጣቂውና በአመራሩ መካከል የነበረውን የእዝ ሰንሰለት ሙሉ በሙሉ ያፈራረሰ ነው ተብለዋል። የድሮን ጥቃቱን ተከትሎ መካከለኛው አመራር የላይኛውን አመራር በክህደት እየወነጀለ እንደሆነ ተዘግቧል። የዛሬው የድሮን ጥቃት የጦር መሳሪያ በጫኑ ተሽከርካሪዎች ላይ ያነጣጠረ መሆኑ ተነግረዋል። ከሁለት ቀናት በፊት የተካሄደው ጥቃትም በተመሳሳይ በወታደራዊ ተሽከርካሪዎችና ታጣቂዎች ላይ ያነጣጠረ እንደነበረ ዘግይተው የወጡ መረጃዎች ማመላከታቸው አይዘነጋም። በሌላ በኩል ህወሓት ከሱዳኑ ጄኔራል አልቡርሃን ጋር አዲስ ስምምነት አድርጓል። ስምምነቱ እንደሚለው ህወሓት ወደ ሱዳን ተጨማሪ ታጣቂዎችን ለመላክና ከዚያም አርኤስኤፍን ወይም በጄኔራል አምዳን ዳጋሎ የሚመራው የሱዳን ፈጥኖ ደራሽ ኃይልን መምታት የሚል ነው። በዚህ ስምምነት መሰረት ጄኔራል አልቡርሃን ለእያንዳንዱ የህወሓት ታጣቂ በወር 60 ሺህ ብር ወራዊ ደሞዝ እንዲከፍል፣ ለህወሓት ራሱ ደግሞ ከፍተኛ መጠን ያለው ገንዘብ እንዲከፍል የሚል ስምምነት ተደርጓል። ስምምነቱን ተከትሎም አርሚ 13 ወደ ሱዳን እንድትጓዝ ተወሰነ። ይህንን የሱዳን ኃይል እንዲመራ ደግሞ ጄኔራል ድንኩል የሚባል የህወሓት ጄኔራል እንዲሄድ ተወሰነ። ስምምነቱን ለመተግበር ሁለት ኮር ተዘጋጅተው መኪናዎች ተዘጋጅተው ታጣቂዎች ስልኮቻቸው ተቀምጠው ጉዞ ይጀምራሉ። ከሽራሮ ወደ ገመሃሎ ወጥተው ዋዕላ ነምቢ በሚባለው ቦታ ላይ ሲደርሱ ዳዩን ክትትል ሲያደርግ የነበረው የፌዴራል መንግስት ከቀናት በፊት በድሮን መቷቸዋል። እጅግ ብዛት ያለው ወጣት ረግፏል። ብዙ የሞቱና ብዙ የቆሰሉ አሉ። በሽራሮና በሽረ እየታከመ ያለው ቁስለኛ ብዛት በጣም አስደንጋጭ ነው ሲሉ ምንጮች ይገልጻሉ። የሚያሳዝነው ደግሞ ጉዳዩ የትግራይ መስዋዕትነት ቢሆን ኖሮ ምንም አይደለም ብለን ባለፍነው ነበር። ነገር ግን ለሽያጭ ቀርበው ነው የረገፉት። ህወሓት እንደ ዋግነር እየሆነ ነው እየተባለ እየተዘገበም ይገኛል። የዛሬው የድሮን ጥቃት የተፈጸመው በጥቂት ቀናት ልዩነት ውስጥ ለሁለተኛ ጊዜ ነው። ተጨማሪ መረጃ ሲኖር ወደ እናንተ እናደርሳለን። ወደ ዓለም አቀፍ መረጃዎች ስንሸጋገር የእስራኤል አየር ኃይል በደቡብ ምዕራብ ኢራን በሚገኘው የማህሻር የፔትሮኬሚካል ኮምፕሌክስ ውስጥ ለሚሳኤል ማምረቻነት የሚያገለግል ቁልፍ መሰረተ ልማቶች ላይ ጥቃት መፈጸሙን የእስራኤል መከላከያ ሰራዊት አስታውቋል። የመከላከያ ሰራዊቱ ባወጣው መግለጫ መሰረት ጥቃቱ የተፈጸመው አስተማማኝና ትክክለኛ በሆነ የስለላ መረጃ ላይ ተመስርቶ ነው። ተመተው የወደሙት ተቋማት የኢራን የጦር ኃይሎች ለጦር መሳሪያ ማምረቻ
የሚሆን ጥሬ ዕቃዎችን ለማዘጋጀትና ወደ ውጪ ለመላክ የሚጠቀሙባቸው እንደነበሩ ተገልጸዋል። በጥቃቱ የወደሙት መሰረተ ልማቶች ለባላስቲክ ሚሳኤል ልማት እጅግ ወሳኝ የሆኑ ልዩ ቁሳቁሶችን የሚያመርቱ ነበሩ። ቴል አቪቭ እነዚህ የሚሳኤል ፕሮግራሞች በእስራኤል ሀገርና በዜጎቿ ደህንነት ላይ ቀጥተኛና ከፍተኛ ስጋት እንደሚደቅኑ ገልጻለች። የእስራኤል መከላከያ ሰራዊት አክሎ እንደገለጸው የደረሰው ጥቃት የኢራንን የሽብር አገዛዝ የሚሳኤል ፕሮግራም የጀርባ አጥንት የሆኑትን የማምረቻ መሰረተ ልማቶች ያዳከመና ስትራቴጂካዊ ጠቀሜታ ያላቸውን ወሳኝ አካላት ያወደመ ነው ተብለዋል። በተያያዘ ዜና የየመን ሁቲ አማጽያን በእስራኤል ላይ ጥቃት መፈጸማቸውን አስታውቀዋል። ከእስራኤል ጋር ግንኙነት ያላቸው መርከቦች በቀይ ባህር ላይ እንዳይጓዙ ሙሉ በሙሉ መታገዳቸውንም ገልጸዋል። የየመኑ ሁቲ አማጽያን ኃይል በመካከለኛው እስራኤል ያፋ አካባቢ የሚገኙና ወሳኝ የሆኑ ኢላማዎች ሲል በገለጻቸው ቦታዎች ላይ ጥቃት መፈጸሙንና ለጥቃቱም ኃላፊነቱን እንደሚወስድ ገልጸዋል። በተጨማሪም የእስራኤል የባህር ላይ መርከቦች በቀይ ባህር ላይ እንዳይጓዙ ሙሉ እገዳ መጣሉን አስታውቋል። ቡድኑ በቴሌግራም ገጹ ላይ ባወጣውና አልጀዚራ በጠቀሰው መግለጫ ድርጊቱን በመካከለኛው ምስራቅ እየተካሄደ ካለው ቀጠናዊ ግጭት ጋር በማያያዝ ለማንኛውም ትንኮሳ በደረጃው የሚመጥን ምላሽ እንሰጣለን ብለዋል። መግለጫው አክለውም በህዝባችንና በፍልስጤም፣ በጋዛ፣ በኢራን፣ በሊባኖስ እንዲሁም በኢራቅ ባሉት የነጻነት ታጋዮች ላይ የተጣለውን ኢፍትሐዊ ከበባ እያየን እጃችንን አጣጥፈን አንቀመጥም ብለዋል። በጥቅምት ወር 2016 ዓመተ ምህረት እስራኤል በጋዛ ያወጀችውን ጦርነት ተከትሎ ወደ ግጭቱ የገባውና ከኢራን ጋር ወገንተኝነት ያለው የሁቲ አማጽያን ቡድን ከዚያ ጊዜ ጀምሮ ወደ እስራኤል ተደጋጋሚ የሚሳኤልና የድሮን ጥቃቶችን የሰነዘረ ሲሆን በቀይ ባህር ላይ ከእስራኤል ጋር ግንኙነት አላቸው ወይም ይኖራቸዋል ተብለው የሚታሰቡ የንግድ መርከቦችን ኢላማ ሲያደርግ ቆይተዋል። በሌላ ዜና የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ እስራኤልና ኢራን አሁኑኑ መተኮስ ማቆም አለባቸው ሲሉ ዛሬ ተናገሩ። ፕሬዝደንቱ በማህበራዊ ሚዲያ ገጻቸው ላይ ባጋሩት ጽሑፍ ሀገሪቱ እርስ በርሳቸው መታኮስ እንዲያቆሙ ጠይቀዋል። እስራኤል ትናንት በቤይሩት ላይ የፈጸመችውን ድብደባ ተከትሎ ኢራን ወደ ሰሜን እስራኤል ሚሳኤል አስወንጭፋለች። ይህንን ተከትሎ እስራኤል በመካከለኛውና ምዕራብ ኢራን በሚገኙ ወታደራዊ ተቋማት ላይ ድብደባ መፈጸሟን አስታውቃለች። በቴሄራን በርካታ ፍንዳታዎች መሰማታቸው ከተገለጸ በኋላ የኢራን አየር መከላከያ በቴሄራን ላይ እየበረረ የነበረ ድሮንን መትቶ መጣሉን ምህር የዜና ወኪል አስታውቋል። ይህንን የትራምፕን መልእክት ተከትሎ የኢራን ጦር በእስራኤል ላይ የሚፈጽመውን ጥቃት እንደሚያቆም አስታውቋል። የኢራን ከፍተኛ ወታደራዊ እዝ የሆነው ካህታም አልአንቢያ እስራኤል ላይ የሚፈጸመውን ጥቃት እንደሚያቆም ይፋ አድርጓል። እዙ ባወጣው መግለጫ የጦር ኃይሎቻችን የሚያካሂዱትን ዘመቻ መቆሙን እናሳውቃለን ብለዋል። ነገር ግን በደቡብ ሊባኖስ የሚፈጸመው ጥቃት የሚቀጥል ከሆነ ኢራን ከዚህ ቀደም ከነበረው በባሰ ሁኔታ ምላሽ ትሰጣለች ሲል አስጠንቅቀዋል። የቴሄራን ከፍተኛ የፖለቲካና ወታደራዊ ባለስልጣናት ትናንት ምሽት በሰጡት ማስጠንቀቂያ ኢራን የተኩስ አቁሙ በመጣሱ የአጸፋ ምላሽ እንደምትሰጥ ዝተዋል። በሊባኖስና በእስራኤል መካከል ተደርሶ የነበረውን የተኩስ አቁም ኢራን ከአሜሪካና እስራኤል ጋር የተደረሰው አጠቃላይ የተኩስ አቁም አካል አድርጋ ትወስደዋለች። በተመሳሳይ ዜና እስራኤል በኢራን ላይ የምትፈጽመውን ጥቃት በትራምፕ ጠያቂነት እንደምታቆም ተዘግቧል። እስራኤል በኢራን ላይ እየፈጸመችው ያለውን ጥቃት በአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ጥያቄ መሰረት እንደምታቆም የእስራኤል ቴሌቪዥን ዘገበ። የእስራኤሉ ቻናል 12 ኒውስ የተባለው የቴሌቪዥን ጣቢያ አንድ የእስራኤል መንግስት ከፍተኛ ባለስልጣንን ጠቅሶ እንደዘገበው በትራምፕ ጠያቂነት ጥቃቱ እንደሚቆም አመላክተዋል። ዘገባው ጨምሮም ሄዝቦላ ጥቃቱን የሚቀጥል ከሆነ በደቡባዊ ሊባኖስ ውስጥ የምትፈጽመውን ወታደራዊ ጥቃት የምትቀጥል መሆኑን ገልጸዋል። በሌላ በኩል የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ከኢራን ጋር የሚያደርጉትን ማንኛውንም ስምምነት ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከመቀበል ውጪ አማራጭ የላቸውም ሲሉ ለፋይናንሻል ታይምስ ተናገሩ። ፕሬዝደንት ትራምፕ ለፋይናንሻል ታይምስ አማራጭ የለውም ሲሉ በስልክ ባደረጉት ቃለ መጠየቅ ወቅት ተናግረዋል። እኔ ነኝ ውሳኔውን የምሰጠው፣ እኔ ነኝ ሁሉንም ውሳኔ የምሰጠው፣
እርሱ አይደለም ውሳኔ ሰጪው ብለዋል። ትራምፕ ከፋይናንሻል ታይምስ ጋር በነበራቸው ቃለ መጠይቅ ላይ የተፈጸመው ጥቃት በስምምነቱ ላይ ምንም ተጽዕኖ አይኖረውም ብለዋል። በሌላ ዜና ኢራንና አሜሪካ መልእክት መለዋወጥ አላቋረጡም ሲሉ የኢራን ውጭ ጉዳይ ሚኒስቴር አስታወቁ። የኢራን ውጭ ጉዳይ ሚኒስቴር ቃል አቀባይ እስማኤል ባጋይ ሀገራቸው ከአሜሪካ ጋር መልእክት መለዋወጥ አለማቋረጧን ተናገሩ። ቃል አቀባዩ በጋዜጣዊ መግለጫ ላይ ይህንን ቢሉም የመልእክት ልውውጡ እስከ ትናንት ድረስ መቀጠል አለመቀጠሉን አላረጋገጡም። አክለውም የፓኪስታን የሀገር ውስጥ ጉዳይ ሚኒስቴር ከሁለት ቀናት በፊት ቴሄራን የመጡት ንግግሮች እንዲቀጥሉ ለማገዝና ከድርድር ጋር ያሉ ጉዳዮች ለመነጋገር ነው ብለዋል። ፓኪስታን በአሜሪካና ኢራን መካከል በሚደረገው ድርድር ውስጥ ቁልፍ ሚና ትጫወታለች። የፓኪስታን የሀገር ውስጥ ጉዳይ ሚኒስቴር ወደ ቴሄራን የሄዱት ከፓኪስታን መሪ ለኢራኑ ጠቅላይ መሪ ሞጅተባ ኻሜኒ የተላከ ደብዳቤ ይዘው ነበር። አንዳንድ የኢራን መገናኛ ብዙሃን ከሳምንታት በፊት እስራኤል በሊባኖስ የምታደርገውን ድብደባ በመቃወም ቴሄራን ከዋሽንግተን ጋር የመልእክት ልውውጧን አቋርጣለች በሚል ዘግበው ነበር። ቴሄራንና ዋሽንግተን የተኩስ አቁም ካደረጉ እንደ አውሮፓውያን አቆጣጠር ከሚያዝያ 8 ጀምሮ የመልእክት ልውውጥ እያደረጉ መሆናቸው ሲገለጽ ቆይተዋል። ሚያዝያ 11 እና 12 የሁለቱ ሀገራት ልዑካን በኢስላማባድ ተገናኝተው ውይይት ማድረጋቸው ይታወሳል። ውድ ተመልካቾቻችን የሰዓቱን የተመራረጡ አጫጭር ሰበር ዜናዎች ወደ እናንተ ያደረስኳቸው ናቸው። ከሰዓታት በኋላ በሌላ ሰበር ዜናዎች እስከምንገናኝ በያላችሁበት የዓለም ዳርቻ ቸር ቆዩልን። ሰላም ለዓለማችን ይሁን።